ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኢራን የካሚኒን ልጅ ሞጅታባን አዲሱ የበላይ መሪ አድርጋ መረጠች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የተኩስ አቁም ጥሪን ውድቅ አደረጉ። ለህዝባችን ስንል መዋጋታችንን መቀጠል አለብንም ብለዋል። ኢራን በአሜሪካና እስራኤል ላይ የምታደርገውን ወታደራዊ ጥቃት በከፍተኛ ሁኔታ መጨመሯን ገልጻለች። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርገው ቴምር ሪል ስቴት በአዋሬ ሳር ቤት ፒያሳ ጋርመንት ላይ አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቡልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝቶ ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን። ኢራን የካሚኒን ልጅ ሞጅታባን አዲሱ የበላይ መሪ አድርጋ ሰየመች። ትራምፕ የኢራን ቀጣይ መሪ ያለ አሜሪካ እውቅና ረጅም ጊዜ አይቆይም ማለታቸው ይታወሳል። የውጭ ጉዳይ ሚኒስትሩ አባስ አራግቺ ቀደም ብለው በሰጡት መግለጫ የሀገሪቱን ቀጣይ መሪ መምረጥ የኢራን ሕዝብ ፋንታ ብቻ መሆኑን መናገራቸው እንዲሁ ይታወሳል። ኢራን ዛሬ ሰኞ ሞጅታባ ኻሜኒን የአባታቸው የአሊ ኻሜኒ ተተኪ አድርጋ በመሰየም ለአሜሪካና ለእስራኤል ተናግራለች። ይህ በእንዲህ እንዳለ ለ2 ሳምንት ያክል የዘለቀው የአሜሪካና እስራኤል ከኢራን ጋር የሚያደርጉት ጦርነት የነዳጅ ዋጋን በአንድ በርሜል $100 በላይ እንዲጨምር እንዳደረገውም ተሰምቷል። ሞጅታባ በኢራን የደህንነት ኃይሎች ውስጥም ተጽዕኖ ያለውና በአባቱ ስር ሰፊ የንግድ መረቦችን የሚመራ የሃይማኖት አባት እንደሆነም ይነገራል። እሁድ ዕለት የተተኪ መሪ የመምረጥ ኃላፊነት ባለው በ88 የሃይማኖት አባቶች የባለሙያዎች ጉባኤ በተካሄደው ድምፅ አሰጣጥ ግንባር ቀደም እጩ ተደርጎም ይታይ ነበር። የባለሙያዎች ጉባኤ በቴህራን ሰዓት እኩለ ሌሊት ላይ ባወጣው መግለጫ ጉባኤው በወሰነው ወሳኝ ድምፅ አያቶላ ሰይድ ሞጅታባ ሆሴይኒ ኻሜኒን የኢራን እስላማዊ ሪፐብሊክ ሶስተኛው መሪ አድርጎ ሾሟል ብሏል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ስለ አዲሱ የበላይ መሪ ሲናገሩ ይህም የኢራንን ብሔራዊ አንድነት የማጠናከር ፍላጎት መገለጫ ነው ብለዋል። ይህ የስልጣን ቦታ ለሞጅታባ በኢስላማዊቷ ሪፐብሊክ ውስጥ በማንኛውም የመንግስት ጉዳዮች ላይ የመጨረሻውን ቃል የመስጠት ስልጣን ይሰጧል። ዋይት ሀውስ ስለ ኢራኑ አዲስ የበላይ መሪ ይፋ መሆን ለቀረበለት የሰጥቶ መቀበል ጥያቄ ወዲያውኑ ምላሽ አልሰጠም ተብሏል። የሞጅታባ ሹመት የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ቁጣ ሊቀሰቅስ ይችላል ተብሎም ይፈራል። ትራምፕ እሁድ ዕለት ለኤቢሲ ኒውስ በሰጡት ቃል ዋሽንግተን በምርጫው ላይ የመናገር መብት ሊኖራት እንደሚገባ ገልጸው ከኛ እውቅና ካላገኘ ብዙ አይቆይም ብለዋል። እስራኤልን በበኩሏ ሹመቱ ከመታወቁ በፊት ማንኛውም የተመረጠ ሰው ኢላማ እንደሚሆን አስጠንቅቃ ነበር። የሞጅታባ አባት የበላይ መሪ የነበሩት አያቶላህ አሊ ኻሜኒ ከአንድ ሳምንት በፊት በኢራን ላይ በተሰነዘሩት የመጀመሪያዎቹ ጥቃቶች መገደላቸው ይታወሳል። ዋሽንግተን ትላንትና እሁድ በሳውዲ አረቢያ በሚገኘው ኤምባሲዋ ውስጥ የሚሰሩ አስቸኳይ ያልሆኑ ሰራተኞች ለቀው እንዲወጡ አዛለች። እንደ ኢራን የተባበሩት መንግስታት አምባሳደር ገለጻ በአሜሪካና እስራኤል ጥቃቶች ቢያንስ 1332 የኢራን ሲቪሎች ተገድለዋል፣ በሺዎች የሚቆጠሩት ደግሞ ቆስለዋል። አሜሪካና እስራኤል በኢራን ላይ የሚያካሂዱትን የቦምብ ድብደባ የቀጠሉ ሲሆን እስራኤል በነዳጅ ተቋማት ላይ የፈጸመችው ጥቃት በኢራን ዋና ከተማ ላይ መርዛማ ጭስ እንዲከሰት ካደረገ ከሰዓታት በኋላ በቆምና በቴህራን ፍንዳታዎች ተሰምቷል። ኢራን የአጸፋ ጥቃቷን እንደምታጠናክር በዛተች ማግስት 7ኛው አሜሪካዊ ወታደር በባህረ ሰላጤው ቀጠና መገደሉ ተረጋግጧል። ይህም የሆነው ፕሬዝዳንት ዶናልድ ትራምፕ በግጭቱ ለሞቱት አሜሪካውያን ወታደሮች የክብር አቀባበል ስነስርዓት ባከናወኑ በነጋታው ነው ተብሏል። እስራኤል በደቡባዊ ከተሞች ላይ የምታካሄደውን ጥቃት በመቀጠሏ ከግማሽ ሚሊዮን በላይ ሰዎች በኃይል መፈናቀላቸውን
ሊባኖስ አስታውቃለች። ቢያንስ 394 ሰዎች የተገደሉ ሲሆን ከነዚህም ውስጥ 83ቱ ህጻናት ናቸው ተብሏል። በማዕከላዊ አልካርጅ ግዛት በሚገኝ የመኖሪያ መንደር ላይ በወደቀ ተተኳሽ ምክንያት የሁለት ሰዎች ህይወት ሲያልፍ 12 ሰዎች ደግሞ ቆስለዋል። በተጨማሪም በኢራቅ ኤርቤል ፍንዳታዎች ተሰምተዋል። እየተባባሰ የመጣውን ግጭት ለመወያየት የአረብ ሊግ ምክር ቤት አስቸኳይ ስብሰባ አካሂዷል። ኳታር ኢራን በቀጠናው ላይ የምትሰነዝረውን የአጸፋ ጥቃት ያወገዘች ሲሆን ኦማን በሁሉም ወገኖች በኩል መታቀብ እንዲደረግና የተኩስ አቁም እንዲታወጅ ጥሪ አቅርባለች። ሚሳኤሎች በሰማይ ላይ በሚበሩበት በዚህ ወቅት በተያዘችው ዌስት ባንክ 4 ፍልስጤማውያንን መግደላቸውን አልጀዚራ ዘግቧል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የተኩስ አቁም ጥሪን ውድቅ አደረጉም። ለህዝባችን ስንል መዋጋታችንን መቀጠል አለብን ብለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ለመካከለኛው ምስራቅ የቀረበውን የተኩስ አቁም ጥሪ ውድቅ ማድረጋቸውን ኤንቢሲ ኒውስ ሚት ዘ ፕሬስ ፕሮግራም ላይ ቀርበው ተናግረዋል። ለህዝባችን ደህንነት ስንል መዋጋታችንን መቀጠል አለብን ሲሉ አክለዋል። ሚኒስትሩ ለዝግጅቱ አቅራቢ ሲናገሩ አሜሪካና እስራኤል ህዝባችንን እየገደሉ ነው፣ ተማሪዎችን እየገደሉ ነው፣ ሆስፒታሎቻችንን እያጠቁ ነው ብለዋል። አክለውም እስራኤልና አሜሪካ ባለፈው ዓመት የ12ቱን ቀን ጦርነት ለማቆም የተደረሰውን የተኩስ አቁም ስምምነት አስቀድመው አፍርሰዋል ብለዋል። አሁን እንደገና የተኩስ አቁም ትጠይቃላችሁ፣ ነገሮች በዚህ መልኩ አይሰሩም ሲሉ ተናግረዋል። ባለፈው አርብ 4 ምንጮች ለኤንቢሲ ኒውስ እንደገለጹት ሩሲያ በመካከለኛው ምስራቅ የሚገኙ የአሜሪካ ጦር ሰፈሮችንና የጦር መርከቦችን ቦታ ለኢራን የሚጠቁም የደህንነት መረጃ እየሰጠች ነው ብለዋል። ስለ ሩሲያ ድጋፍ ተጠይቀው ሲመልሱም በኢራንና በሩሲያ መካከል ያለው ትብብር አዲስ ወይም ሚስጥር አይደለም፣ በብዙ አቅጣጫዎች እየረዱ ነው ብለዋል። ይሁን እንጂ የሩሲያ የደህንነት መረጃ የአሜሪካን ወታደራዊ ንብረቶች ለመለየት እየረዳ መሆኑን ከመናገር ተቆጥበዋል። የተባበሩት መንግስታት አምባሳደር ማይክ ዋልትዝ በበኩላቸው ፕሬዝዳንት ትራምፕ ጉዳዩን በአግባቡ እንደሚይዙት ጥርጥር የለኝም ብለዋል። አክለውም የሩሲያ ድጋፍ ውጤታማ እንዳልሆነ ሲገልጹ የአሜሪካ ጦር የኢራንን የአየር ኃይል መከላከያ፣ የባህር ኃይል እና እዝን እያዳከመ ነው ብለዋል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ቅዳሜ ዕለት እንደተናገሩት ጎረቤት የባህረ ሰላጤው ሀገራት ለአሜሪካ አሊያም ለእስራኤል ጥቃት አመቺ ሁኔታ ካልፈጠሩ በስተቀር ኢራን ዳግም ጥቃት አትሰነዝርባቸውም ብለዋል። ፕሬዝዳንቱ በኩዌት፣ በተባበሩት አረብ ኤምሬትስና በኦማን በኢራን ጥቃት ሳቢያ ለሞቱት ሰዎች ይቅርታ ጠይቋል። ውጭ ጉዳይ ሚኒስትሩ አራግቺ ግን ኢራን ጎረቤቶቿን ሆን ብላ እንዳልደበደበች ገልጸው እኛ እየመታን ያለነው በጎረቤቶቻችን መሬት ላይ የሚገኙ የአሜሪካ የጦር ሰፈሮችንና ንብረቶችን ነው ብለዋል። አራግቺ አሜሪካ እግረኛ ጦር ወደ ኢራን የምትልክ ከሆነ በመሬታችን ላይ የሚገባውን ማንኛውንም ጠላት ለመዋጋት ለመግደልና ለማጥፋት የሚጠባበቁ በጣም ጀግኖች ወታደሮች አሉን ሲሉም አስጠንቅቀዋል። በመጨረሻም ፕሬዝዳንት ዶናልድ ትራምፕ ጦርነቱን የጀመሩት ኢራን በቅርቡ አሜሪካ ሊደርሱ የሚችሉ ሚሳኤሎች ይኖሯታል በሚል ስጋት መሆኑን ቢገልጹም አራግቺ ግን ይህ ሐሰት ነው ሲሉ አስተባብለዋል። ኢራን በአሜሪካና እስራኤል ላይ የምታደርገውን ወታደራዊ ጥቃት በከፍተኛ ሁኔታ መጨመሯን ገልጻለች። የኢራን ኃይሎች ታድ የተሰኘውን የአሜሪካ ዘመናዊ ሚሳኤል መከላከያ ስርዓትን ማጥቃታቸውንም ይፋ አድርጓል። በአረብ ባህረ በመሬት ላይ የሚገኙ በርካታ የራዳር ጣቢያዎች በኢራን ጥቃት ምክንያት በእሳት መጋየታቸውም ተሰምቷል። ቴህራን ይህንን ጥቃት የፈጸመችው አሜሪካና እስራኤል በኢራን ላይ ለሚሰነዝሩት ማንኛውም ወታደራዊ እርምጃ የማያዳግም ምላሽ ለመስጠት መዘጋጀቷን ለማሳየት እንደሆነ ተናግራለች። ይህ ጥቃት በመካከለኛው ምስራቅ ያለውን ውጥረት ወደ አዲስ ምዕራፍ ያሸጋገረው ሲሆን የአሜሪካ ጦርና የሰላጤው ሀገሮች በከፍተኛ ጥንቃቄ ላይ እንደሚገኙ ተነግሯል። 8ኛ ቀኑን ያስቆጠረው የኢራን አሜሪካና እስራኤል ግጭት የገልፍ ሀገራትን ስጋት ውስጥ የጣለ ከመሆኑ ባሻገር በዓለም ፖለቲካዊ አሰላለፍና ምጣኔ ሀብታዊ ለውጦችን እያስከተለ መሆኑን ተንታኞች በመግለጽ ላይ ናቸው። በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርጉት ቴምር ስቴት በአዋሬ ሳር ቤት ፒያሳ ጋርመንት ላይ አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቡልጋሪያ ኮምፓውንድ አፓርትመንት
ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝቶ ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።